ያው ዛሬ ሰክሮ ስለሚመጣ እንዳትጣሉ ነው። እርግጠኛ ነሽ እንዴ? ሁሌ የሚሰክረው ሰው አስቀየመኝ፣ ስራ ተበላሸብኝ ምናምን እያለ አይደል? ማታ ካጣኝ የሆነ ነገር የሚፈጠር አይመስልሽም? ምንም አይፈጠርም። አረገሽ ብሎ ከጠላሽ ድሮም አይወድሽም ማለት ነው። ሰበብ ነበር የሚፈልገው። እንደሚወደኝ አውቃለሁ። እሱን ለኔ ታዩ፣ በቅርብ ታዩዋለሽ። ማለቴ ያው ሁሉም ነገር በቅርብ ይለይለታል ማለት ነው። ምኑ ነው የሚለይለት? ወይ ተስማምቶ ይወለዳል፣ ካልሆነ ደግሞ ሳይፈቅድ ይወለዳል። ልጁን እየጠላው ልጄ እንዲያድግ አልፈልግም። ቲጂ ምን ሆነሻል? አባቱን ሳያቅ የሚያድግም ልጅ አለ እኮ። እና ትቶሽን ቤት ተወልጂዋለሽ እንጂ በፍጹም አታስወርጂውም። ቆይ ፀሐዬ ምን እያልሽ ነው ያለሽው? ይኸውልሽ ቲጂዬ፣ ምንም ቢፈጠር ለመውለድ ወስኚ። የቻልኩትን ያህል ላሳምነው ሞክራለሁ፣ ግን እሱ ካልፈለገ ልጄን አልወልደውም። እያዘንኩም ቢሆን ልጄን አስወርደዋለሁ። እኔ ደግሞ በፍጹም ይሄን አላስደረግሽም። ማለት ይልቅ ቲጂዬ አሁን ተነሽና እናትሽ ጋር ላድርስሽ ሳይመሽብን። እሺ ተነሺ። እሺ ደግሞ ይኸውልሽ ፈታ በይ። ምን አባቴ አማራጭ አለኝ ብለሽ ነው? ደግሞ እኔ ልንገርሽ አይደል፣ ይሄንን ከወለድሽ በኋላ እንደገና በአመት ትወልጃለሽ። እድሜ ለኔ በይ፣ እኔ አረስሻለሁ በደንብ አድርጌ። ነይ ሻውን ተነሽ። ምንድን ነው? አይምሮዬን መርዘሽዋል። ምን አድርጌ? በነገርሽኝ ነገር ምክንያት። ላንተ አስቤ ነው ሁሉንም ያልነገርኩክ። ሌላ ብዙ ነገር አለ ማለት ነው? አዎ እኮ እኔም ማላቀው አንቺ የምታውቂው። እንዴ አንተ እሱን የምታውቀው ነው እንደሚመስልክ? እኔና እሱ እኮ ምንም ነገር አንደባበቅም። ለምሳሌ ምን ታውቃለህ? አንቺን እንደደፈረሽ። ሌላስ? ሚስቱ እርጉዝ እንደሆነችም። በቃ ይህችን ብቻ ነው የምታውቀው? ሌላ ደግሞ ላንቺም አልነግርሽም ብዙ ነገሮች አሉ። እሺ ሰራተኛ እነሱ ቤት ማይቆየው ለምን ይመስላል? ያው እኔ ሴት ስለምወድ እነሱ በሌሉበት ቤት እየሄድኩ ያስጨነኳቸው ነው የሄዱት እኮ። አንተ ልጅነጅን ስለሞከርክ ብቻ ወጡ ነው የምትለኝ? እና ራሱ ነው አንዳንዱን እየደፈረ አንዳንዱን ደግሞ እየደበደበ ከቤት ያባረራቸው። እኔ አላምንሽም። ከዛ ለትዕግስት ደግሞ በአንተ ምክንያት እንደሆነ ነግሯት እንድትናደድባ አደረጋት። ማለት እሱ እኔን ከዓመት በፊት በአንዲት ሴት ምክንያት ፍርድ ቤት ቀርበ ነበር አይደል? አዎ። የገባው ሰሞን ወሬው በጠቅላላ ስላንተ ነበር። ናቲ እንዲህ ብሎ ናቲ በዚህ ወጥቶ ምናምን ስላንተ ክፉ ነገር ብቻ ነበር የሚወራው። ይሄ የማይረባ አሁን የት ነው ያለው? ዶክተሩን ሊያናግር ሄዷል። አንድ ነገር ደግሞ ትዝ አለኝ። ምንድን ነው? ግን ደግሞ ብነግርህ በጣም ትናደዳለህ። ከባድ ነገር ነው? በጣም እንጂ እኮ። ምንድን ነው? በዚህ ዓመት መጀመሪያ አንድ ሴት ገብታ ነበር አይደል? ማናት ደግሞ? እንደውም ደፍሮኛል ያለችው ሰክራክ ያላስታወስካት ልጅ። እሷን ምን? ምን አይነት ክፉ ሰው ነህ ግን አንተ? ምን እያወራህ ነው ያለው እንዴ? ምንድነው የሆንከው? ምን እያወራህ ነው ትላለህ? የራስን ወንጀል እኔ ላይ ማላከክ ሳያንስ ጭራሽ አስታራቂ ሆነ ገባልኝ አይደል? ዲያራ ምንድነው የምትለው? ምን ሆናል? ገነትን ምንድነው ያደረካት? ምን አረኳት?
መጠጣችሁንስ መድኃኒት ሰጥተህ ከደፈርካት በኋላ እኔ አጠገብ አስተኝተህ እኔ እንደደፈርኳት አረግ። ከዛም ደግሞ መልሰህ ራስ አስታራቂ ሆንክ። ማን ነው እንደዛ ያለ? ሰክረ የዘበዘብክለት ሰው ድምፅህን አሰማኝ። ይኸውልህ ናቲ ስማኝ። ይኸውልህ እኔ እስካሁንም የታገስኩ ጓደኛ ይመስለኝ ነው። ለነገሩ አንተ ጓደኛ አይደለም። ይኸውልህ አትፈታተነኝ። ከዚህ በኋላ አጠገቤ እንዳትደርስ። ይኸውልህ አይደለም እንዴ የሰማኸው እኮ እውነት አይደለም። ትሰማኛለህ? ከዚህ የባሰ ሊሆን ይችላል። እቺ ውሻ እሷ ነች አይደል እንደዚህ ያደረገችው? ሌላ ማንንም አይሆን። ወይ ቤት ደልቀቅ ብሎ መኖር እንዴ? አንቺ እርኩስ ከኔ ምን አባሽ ነው የምትፈልጊው? አንተ ራስህ ከትዕግስት ምንድነው የምትፈልገው? ምን አባሽ ያገባሽ? ለምን አያገባኝም? ሚስቴ እኮ ናት እንዴ። የፈለኩትን ነገር ባደርግ ምን ያገባሻል? ያገባኛል። ለኔ ዕቃ ነች፣ እንደፈለኩ ማረጋት ዕቃ። ጭራሽ እንደዛ ነው የምታስበው? አንቺ ትዕግስት አትጩህ እባክህ። የለችም። የት ነው ሄደችው? እናቷ ቤት። ከኔ ጋር ሳትጨርስ ለእናቷ ለመናገር ነው የሮጠችው? ያው እንግዲህ አንተ ድንጋይ ስለሆንክ ለሰው ልትናገር ሄደች። ማን ነው ድንጋይ? አንቺ ወንድ ተጠጋኝና አሳይሃለሁ። እሺ አንቺ ጭራሽ በቤቴ ልታስፈራሪኝ ነው? ክብር ካልወደደልክ አዎ አርፈህ ብትቀመጥ ይሻላል። እቺን ይወዳል ዳኒ። ቆይ እንደውም አሳይሻለሁ ነው የምልሽ። ኧረ በለ ለፍዳዳ ሲሉ ሰምተሃል? ማተረባ ቆይ ማን እንደሆንኩኝ ነው ማሳያት። ቆይ ብቻ ያለቻትን ነገር ትደግማታለች። እናቷን ነው የምበረቅስላት። አንቺ ማትረቢ ለተባባሪክ ደውለክ መጣክ? የመጨረሻ እድል ነው የምሰጥሽ። ይቅርታ ትጠይቅኛለሽ ወይስ በስድብሽ ትቀጣያለሽ? እማትጸጸሽበትን ማለት ነው። ኧረ እባክህ አንተ ማን ስለሆንክ ነው ይቅርታ የምጠይቅህ? በኋላ እንዳትጸጸች ነው የምልሽ። ሴሰኛ ማትረባ አንቺ ቆሻሻ። ተኩስ። የመጨረሻ ቃል አውሪ ፈቅድልሻለሁ። ከዛ በኋላ ግን እሸኝሻለሁ። ልመርቅክ? ኑዛዜሽ ምርቃት ነው? አዎ ልመርቅክና ልሳቅ። አንቺ ጉደኛ ነሽ። እስኪ ልስማው። የሄድክበት መንገድ በሙሉ እሾኩ ነው ይውጋክ። ቆንጆ ጫማ ስለማረግ አይውጋኝም። በፍጹም አታስቢ። ሁሉም ይርሱክ። እናትክ እንኳን አታስታውስክ። ማንም ሰው እንዳልተፈጠርኩ ነው ያስብክ። የስም አጠራርክ ይጥፋ። በቃ ከዚህ በላይ መለፍለፍ የለብሽ። ቲጂዬ ከእንግዲህ ይሄ ሰውዬ ችግር አይሆንብሽም። እሺ ምንድነው? ሞት እንኳን አትፈሪም እንዴ? እኔ ሲሸሹ መሞት ነው የምፈራው። የአርበኛ ልጅ ነኝ። ይልቅ ለራስህ ፍራ። እሺ ሽጉጡ እኮ እኔ እጅ ላይ ነው ያለው። ምን አስፈራኝ?
ከዛሬ ጀምሮ ማድረግ ነገር ከባድ ስለሆነ ሞች ነሽ እኮ ረሳሽው እንዴ? አንተ ነህ የምትሞተው። ለመኖር የባጤ ቆጡን እየቀለበጣጠርሽ ጊዜ እየገዛሽ ነው ያለሽ። ቶሎ ብሸኝሽ ይሻላል። ይሄን ዓለም ቶሎ ተሰናባጋችሁ። አንቺ ማትረግ ምንድን ነው? ዛሬማ አንድ ነገር ማግኘት አለብኝ። ይሄ ሰውዬ የሆነ የተደበቀ ነገር አለው። ወራዊ ክፍያ ለራሂል 7000 ለቤቲ 18000 ብር ለራሂል 40000 ብር። እንዴ ለምንድን ነው የሁሉ ገንዘብ ለሴቶች የሚልከው? ሽጉጥ አሁን ቀላውን በጠቅላላ አውጥቼ ጉድ አደርጋለሁ። ቀፎውን ብቻ ተሸክመህ ትዞራለህ። እሱን የምታገስበት ሰዓት አይደለም። እስካሁንም ዝም ያልኩት እኮ ትዕግስትን ብዬ ነው። እስከ መቼ ለእሷ ተብሎ እዚህ ቤት የገባ ሰራተኛ በጠቅላላ ይጎዳል? አንድ ሌሊት ብቻ ነው የምፈልገው። ከዛ በኋላማ እሱን ባህሪውን እንዲያስተካክልና እድሜ ልኩን የእሷ ባሪያ ሆኖ እንዲኖር ነው የማደርገው። እሺ ለማንኛውም አንቺ እቃዎችሽን ሰብስበሽ ዛሬ ማታ ነኝ። ችግር የለውም፣ ለኔ አታስቢ። እኔ ራሴን እጠብቃለሁ። እሺ እንኳን ወደ ሞት መንገድ በሰላም መጣክ። ቅድምም እኮ እንዲህ ብለህ እየፎከርክ ነበረ። ወፌ ቆመች፣ ወፌ ቆመች፣ ወፌ ቆመች። በል ተነስ፣ ተነሳ። ትነሳለህ ወይስ?
አንቺ ማትረቢ። አጎቴ ምን ይላል መሰለክ? ድምቀሽው እንዳይሆን ሰውን ለማጥቃት ከመሞከር በፊት ዙሪያ ከአደጋ ነፃ መሆኑን አረጋግጥ ይል ነበር። አንቺ እገድልሻለሁ ነው የተገበርኩት። ገባክ? ጭራሽ ትተርችብኝ። እሺ ወይ ዳኒ ወይ እንኳን ከሞት ተመለስክ። አይዞክ፣ ህይወትን ሰላማዊን ያደረኩልክ። ተረጋጋ እንጂ ስላልገደልኩክ እንደውም አመስግነኝ። ከዚህ በላይ ምን ታረግኛለሽ? ሰውነትክ እንዳይንቀሳቀስ ማድረግ ይችል ነበር። ወይኔ ዳኒ። ለማንኛውም እንተዋወቅ፣ ሳራ እባላለሁ። ምን ፀሐይ አይደል እንዴ ስምሽ? እሱማ እናንተ ቤት ሰራተኛ ሁኜ ለመግባት የተጠቀምኩበት ስም ነው። ቆይ ለምን ገባሽ? ልበቀል ስለፈለኩ። ማለት አልማዝን ታስታውሳት ይሆን? ያንተ ሰራተኛ የነበረችው ከ2 ዓመት በፊት። እኔ ስማቸውን አላስታውስም። ሚስት አለመኖሯን ጠብቀህ ደፍረ ደብድበህ ያባረርኳት። ለረጅም ጊዜ ታማ ነበር፣ ልጅም ወልዳልክ ነበር። ግን እሷ ይሄንን ስትነግርህ አንተ ምን ነበር ያልከት? የኔ አይደለም የትም ስትንዘላዘል ውላ ያመጣችው ነው። በእኔ ልታሳብብ ፈልጋ። ታውቃለህ፣ ልጇን ለማሳደግ አቅም አልነበራትም። ይህንን ደግሞ አንተ ተጠቅመህበት ልጅህን ለውጭ ሀገር ዜጎች ሸጥክ። ቆይ ግን አንተ ምን አይነት ሰው ነክ? የተሻለ ህይወት እንዲኖረው ነው ያደረኩት። ታውቃለህ፣ እሷ ልጅ አባቱ ጋር ነው ብላ ስትመጣ የለም፣ በጣም ታመመች። ራሷንም ልታጠፋ ሞከረች፣ ግን አልተሳካም። በጣም አደጋ ጥሎባት አለፈ። የመጨረሻ ምኞቷ ምን እንደነበር ታውቃለህ? ለአንተ የእጅህን እንድታገኝ ነበር። እንዴ ምንሽ ነች? ጎረቤቴ ናት፣ አብሮ አደጌ ናት። ያው ደግሞ እህቴ በላት። ኑሮ በልጅነቷ ስቃይን አሳያት። እሷ ግን እየታገለች እያለፈችው ነበር። ግን ምን ዋጋ አለው? ጓደኛዬን አበላሻት፣ ህይወቷን አጨለምክባት። ግን እኔ ደግሞ አሁን ላይ አንተን ለመበቀል መጥቻለሁ። ጓደኛሽን ብቻ አይደለም አንቺንም ማስወለድሽ ነበር። ግን ልጅ አልወድም። እኔንማ ሲያምርክ ይቀራል። እሱንም አድርጌዋለሁ ታውቂያለሽ። እንደ አንቺ ጋሼ መታወል እንዴ? ጋሼማ አትበይኝ። እዚህ ነው እንደ ደግሞ የምትተኘው? ሶፋችንን እንድታደቂ ነው እንዴ? አይ መኝታ ቤቱ እስኪስተካከል ድረስ ለጊዜው እዚህ ተኝ ብላኝ ነው ትዬ። የት ሄዳ ነው እሷ? ከመስሪያ ቤት አልመጣችም። ነግራክ የለ እንዴ እንደምታምሽ? አይ እኔማ እስከምትመጣ ድረስ ልረፍ ብዬ ነው። ይኸው መጣሁልሽ። ጋሼ ደክሞሃል፣ መተኛት አለብህ። እኔ የምልሽ ግን አንቺን የመሰለ ቆንጆ ለምንድን ነው የምትዝረከረኪው? ጥሩ ልብስ ልበሺ። አይን እኮ ካየ በኋላ ነው ሆድ የሚበላው የኔ ቆንጆ። እሺ አስተካከላለሁ። ደግሞ እኮ በጣም ቆንጆ ነሽ። ይሄኔ የአንዱ ባለሀብት ሚስት መሆን ነበረብሽ። አንቺ ግን እዚሁ ያለሽ። ጋሼ አሁን ደክሞሃል፣ ግባና አረፍ በል። ምተኛውማ ከአንቺ ጋር ነው። ምን እያልክ ነው? እርግጠኛ ነህ ግን? አስበው እስኪ። ያዝልቀቀው ይላል ነው አንቺ። አቤት በሰላም ነው ጋሼ? በሰላም ነው። በሸነና አለን። በእናትሽ እኔ የምልሽ ግን እንዴት አባሽ ነው የምታምረው? ይህን የመሰለ እንጆሪ የመሰለ እንዲግምጥ የሚደረግ ቁንጅና ይዘሽ ሰራተኛ ትሆኛለሽ?
ታዲያ ምን ልሁን? ምን ልሁን እንዴ? ተይው፣ ምንም አትሆኝም አንቺ። እኔ ንግስት አረግሻለሁ የኔ ቆንጆ። አይ እኔ አልፈልግም። እኔ እፈልጋለሁ። ምን እየሆንክ ነው? ቆይ በፈጣሪ ደስተኛ ነው ማረግሽ። አልፈልግም። እማ ደስተኛ አረግሻለሁ። እኔ ደስተኛ ነው ማረግሽ እኮ እያልኩሽ ምን ያረግሽ ነው? ኧረ እኔ ፍቅር እንዴት እንደምወድሽ እኮ ብታውቂ። እውነቴን ነው የምነግርሽ። ደግሞ አንድ ነገር ልንገርሽ፣ ልጃችን ይወለዳል ነው የምልሽ። የምርህን ነው? አዎ፣ ፍጹም አናስወርደው ነው። ወይኔ እንግዲህ ምነው አባቴ ምን ሆንክ? አይ አለ የሆነች ወለምታ ነገር ነች መሰለኝ እዚህ እጄ ጋር። ወይኔ ጉዴ፣ አይዞህ። ይሄን ደስታማ ፀሐይ መስማት አለባት። ፀሐይ አይደለ እንዴ? ፀሐይ እኮ የለችም፣ ሄዳለች እኮ። የት ሄደች? ምንድነው ወንድሜ ጋር ነው ምናምን ብላ ሄደች እኮ። እንዴ እዚህ ምንም አይነት ዘመድ የለኝም ብላ ነበር እንዴ? ኧረ እኔ እንጃ፣ ብቻ ወንድሟ ጋር መሰለኝ። በእናትህ በጣም ተቀራርበን ነበር፣ ወድጃት ነበር አይደል? ተያት በቃ አሁን እሷ እባክሽ። እኔ ፍቅር የምር በጣም ደስ ብሎኛል።